በመስቀል ስር ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ የዛሬውን መልእክት ይዤላችሁ የመጣሁት እህታችሁ ውብገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ በመላው ኢትዮጵያ ላለፉት 100 ዘመናት በልማድ የሚከበረው የትንሣኤ ቀን የሚከበርበት በዓል ነው። የመግቢያ ጥቅስ አድርጌ የወሰድኩት በማቴዎስ 28:6 ላይ እሱ በዚህ የለም እንደተናገረው ተነስቷል የሚለውን ነው። እሱ በዚህ የለም እንደተናገረው ተነስቷል ይላል። በዚያ በመጀመሪያው የትንሣኤ ማለዳ ሴቶቹ ወደ መቃብሩ የሄዱት የሞተ ስጋን ለመንከባከብ እንጂ የትንሣኤን በዓል ለማክበር አልነበረም። መልአኩ እዚህ የለም ሲላቸው መጀመሪያ ላይ የሰሙት እጅግ አስፈሪ ዜና ነበረ። ብዙውን ጊዜ እዚህ የለም ማለት መጥፋትን ወይም ለዘላለም መለየትን ነው የሚያመለክተው። ነገር ግን በእግዚአብሔር አሰራር እዚህ የለም የሚለው ቃል በሰው ልጅ ታሪክ ውስጥ ታላቁ ድል የሆነበት ጊዜ ነበር። መልአኩ አንድ ወሳኝ ሐረግ ጨመረበት። እዚህ የለም ካለ በኋላ እንደተናገረ አለ። ትንሣኤው ድንገተኛ ወይም ያልታቀደ ክስተት አልነበረም፣ የተሰጠ ተስፋ ፍጻሜ እንጂ። አርብ ተሰቀለ፣ ተቀበረ። ቅዳሜ ደግሞ የጸጥታ ጊዜ ነበር። ሞት ድል ያገኘ የሚመስልበት ቀን ነበረ። ዛሬ ብዙዎቻችን ብዙውን ጊዜ የምንኖረው በቅዳሜ ሕይወት ውስጥ ነው፣ በሐዘን በጥርጣሬና በመጠባበቅ መካከል። ታሪካችን በጨለማ መቃብር ውስጥ ያበቃ ይመስለናል። የትንሣኤ በዓል የእግዚአብሔር ቃል ከመቃብር ድንጋይ ወይም ከታሸገ መቃብር ይልቅ የታመነ መሆኑን ያስታውሰናል። እንደሚነሳ ተናግሮ ከሆነ ተነስቷል። ሁል ጊዜ ከእናንተ ጋር ነኝ ካለ ደግሞ አብሮናል ማለት ነው። ወገኖቼ መቃብሩ ለመሆኑ ለምን ባዶ መሆን አስፈለገው? የመቃብሩ ባዶ መሆን ለምን ትልቅ ትርጉም አለው? ሞት ተሸንፏል ማለት ነው። ዕዳ ተከፍሏል ማለት ነው። በሁሉ ዘንድ ደግሞ አሁን ይገኛል ማለት ነው። ሞት መሸነፉ መቃብሩ እርሱን ሊይዘው እንዳልቻለ ነው። ይህ ማለት የእሱ የሆኑትም መቃብር አይዛቸውም ማለት ነው። ሃሌሉያ! ዕዳ ተከፍሏል ማለት ባዶ መቃብር ስለ ኃጢአታችን የተከፈለው ዋጋ ሙሉ በሙሉ ተቀባይነት ማግኘቱን የሚያሳይ ደረሰኝ ነው። ዛሬ ከዛ በኋላ ደግሞ በሁሉም ዘንድ እዚህ የለም ሲሉ በአንድ ስጋዊ መቃብር ውስጥ ስላልተወሰነ አሁን በመንፈሱ በሁሉም ቦታ ላይ ይገኛል ማለት ነው። ይህ እንግዲህ መግቢያዬ ነው። ወደ ትንሣኤው አከባበር ከመግባታችን በፊት ወደ አንድ ስፍራ ልወስዳችሁ እፈልጋለሁ። ወደ አንድ ሸለቆ። ነቢዩ ሕዝቅኤል አንድ ራእይ ያየበት ቦታ ነው። እግዚአብሔር በአንድ ሸለቆ መካከል አቆመው። ሸለቆውም በአጥንቶች የተሞላ ነበር። የደረቁ አጥንቶች፣ የተበታተኑ አጥንቶች፣ በፀሐይ የነጡ በስብሰው ያለቁ የነበራቸው ሕይወት ትውስታ እንኳን እስኪጠፋ ድረስ ለረጅም ጊዜ የሞቱ አጥንቶች ነበሩ። እግዚአብሔርም ዛሬ ይህንን መልእክት ለሚሰማ ሁሉ ሰው እየጠየቀው ነው ብዬ የማምነው ጥያቄ ሕዝቅኤልን ጠየቀው። የሰው ልጅ ሆይ አለው፣ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? ሕዝቅኤል 37:3 ወገኖቼ በዚህ የፋሲካ ጠዋት ዙሪያችሁን እንድትመለከቱ ጠይቃችኋለሁ። በሕይወታችሁ ውስጥ ያንን ሸለቆ የሚመስሉትን ነገሮች አስቡ። የደረቀ ትዳር ነው? የተቀበረ ህልም ነው? የፈረሰ አገልግሎት ነው? ከእግዚአብሔር የራቀና ስትጸልዩለት የቆያችሁት ያ ልጅ ነው? ከዓመታት በፊት የነበራችሁት ደስተኛ ሙሉ እና በእምነት የተሞላችሁት ማንነታችሁ አሁን ግን ፍጹም የራቀ ያ ይሆን? እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? የትንሣኤው መልስ የፋሲካው መልስ ወገኖቼ በዓለም ታሪክ ውስጥ እስካሁን ከተነገሩት ሁሉ እጅግ አስገራሚ የሆነው
አዎ የሚል ድምፅ ነው። ምክንያቱም እኛ የምናመልከው አምላክ ነፍስን የሚያድን አምላክ ብቻ አይደለም። እሱ ጠላት የገደለውን ሕይወት የቀበረውንና እኛ ተስፋ የቆረጥንበትን ነገር ሁሉ ዳግም ሕያው የሚያደርግ የትንሣኤ አምላክ ነው። የዛሬው መልእክቴ የትንሣኤ ኃይል የሚል ነው። ሃሌሉያ። ዮሐንስ 11:25 ላይ ምን ይላል? ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም ይላል። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም እኛ የምናመልከው አምላክ ሕያው ስለሆነ ከሞት የተነሳ ስለሆነ እነሆ የእኛም ነገራችን ሁሉ የማስነሳት ኃይል ስላለው በትንሣኤው ኃይል ልንኖር ስለምንችል በክርስቶስ ኢየሱስ ስም እናመሰግንሃለን። አባት ሆይ ይህንን ቃል በፊትህ አቀርባለሁ። እኔን ባሪያህን እንድትቀባኝ ቀብተህ እንድታናግረኝ ለሕዝብህ የሚሆነውን የሚረባንን እንድትናገር ደግሞም በለሰለሰ እግዚአብሔር ሆይ በለሰለሰ ልብ ላይ ይወድቅ ዘንድ ጸልያለሁ። ለሚሰሙት ሁሉ ሕይወት ይሆንላቸው ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። እስቲ ወገኖቼ መጀመሪያ ይህ የትንሣኤው ኃይል ምን እንደሆነ እንመልከት። በሶስት ክፍሎች ከፋፍያቸዋለሁ። ይህንን መልእክት ከፋፍየዋለሁ። አንደኛው ክፍል ይህ ኃይል ምንድን ነው ነው። አንደኛው ጳውሎስ የሚገልጥበት ቃል አጥቶ ነበረ። በኤፌሶን 1:18 እስከ 20 ያለው ላይ በገመልያ እግር ስር የተማረውና በሮም እስር ቤቱ ሆኖ የሚጽፈው ሐዋርያ ጳውሎስ አንባቢዎቹ አንድ ነገር እንዲያውቁ ይጸልያል። የሚጸልየውን ነገር ክብደት የሚሸከምለት አንድ ቃል ብቻ ያገኛል መሰለውም። ስለዚህ 4 የግሪክ የኃይል ቃላትን አንዱን በሌላው ላይ ደራርቦ ይጠቀማል። ከነዚህ ውስጥ የተጠቀመው አንዱ ዱናሚስ የሚል ቃል ነው። ያ ምንድን ነው? በውስጥ ያለ የሚፈነዳ ኃይል ዳይናማይት በሚለው በእንግሊዝኛው ቃል ነበረ። ኤፌሶን 1:18 እስከ 20 ምን ይላል? እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ አለ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ጳውሎስ እያለን ያለው ጌታ ኢየሱስን ከሙታን ያስነሳው ኃይል ከመለኪያ በላይ የሆነ ተፈጥሮ የሚፈነዳ ስልጣኑም የበላይ የሆነ ነው። ይህ ኃይል ደግሞ ወደ እኛ ወደምናምንበት ወገኖች አቅጣጫውን የጠበቀ ነው ማለት ነው። ሁለተኛው ይህ ኃይል ምን እንድል አደረገ? ወገኖቼ የትንሣኤ ኃይል በሕይወታችን ምን ሊያደርግ እንደሚችል ለመረዳት በመጀመሪያ የትንሣኤ ጠዋት ምንን ድል እንደነሳ ልናስተውል ይገባናል። ሞት የመጨረሻ ጠላት ነው። አንደኛ ቆሮንቶስ 15:20 ላይ የኃጢአት ደሞዝ ነው ይላል። ምንድን ነው? የኃጢአት ደሞዝ ነው አይደለም? ሞት የጠላት ግዛት ነው። ሞት እስካሁን በኖሩት የሰው ልጆች ሁሉ ላይ ነገስታት፣ ጀግኖች ወይ ፈዋሾችም ቢሆኑ 100% ስኬታማ የነበረ ኃይል ነው። ነገር ግን ወገኖቼ በሶስተኛው ቀን በታሸገውና በጨለመው በዛ የአትክልት ስፍራ መቃብር ውስጥ በሰው ልጅ ታሪክ ታይቶ የማይታወቅ ነገር ተከሰተ። ተደብድቦ ተወግቶና በመገነዝ ተጠቅልሎ የነበረው አካል ትንፋሽ አገኘ። ዓይኖቹ ተከፈቱ። ሃሌሉያ! ጌታ ኢየሱስም ወጣ። እንዲሁ በሕክምና እንደነቃ ሰው ሳይሆን በትንሣኤ ኃይል ታድሶ ወጣ። የከበረ ዘላለማዊ ዳግመኛ የማይሞት ሆኖ ወጣ። ሃሌሉያ! ያንን ያደረገው ኃይል የታሪክ ቅርስ አይደለም ወገኖቼ። በሃይማኖታዊ ትምህርት ወይንም በዶክትሪን ውስጥ ብቻ የተጣረመም አይደለም። ይህ ኃይል
አሁንም የሚሰራ የሚገለጥና ጳውሎስ እንዳለው በአሁኑ ሰዓት በእኔና በእናንተ ውስጥ እየሰራ ያለ ኃይል ነው። በዚህ ሁሉ ስብከት ሁሉ እንድትይዙልኝ የምፈልገው ቁልፍ ነገር ቢኖር ይሄኛው ነው። ይህ ኃይል ሞትን ራሱን ድል መንሳት ከቻለ በእኔና በእናንተ ሕይወት ውስጥ ሞት የነካውን ማንኛውንም ነገር ዳግም ሕያው ማድረግ ይችላል ማለት ነው። በሁለተኛው ክፍል ይህ ኃይል ምንን ዳግም ሕያው ሊያደርግ ይችላል የሚለውን እንድናይ እፈልጋለሁ። ትንሣኤው ሊያድሳቸው የሚችላቸውን 4 ነገሮችን የእግዚአብሔር መንፈስ ሕይወት ሊዘራባቸው የሚችላቸውን 4 የደረቁ አጥንቶች ሸለቆችን እስቲ እንመልከት። አንደኛው ኃጢአት የገደለውን ነገር ዳግም ሕያው ማድረግ ይችላል። ሮሜ 6:4 ላይ ምን ይላል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። የመጀመሪያውና መሰረታዊ ትንሣኤ የነፍስ ትንሣኤ ነው ወገኖቼ። ኃጢአት ይገላል፣ ሰላምን ይገላል፣ ክብርን ይገላል፣ የሕይወት ዓላማችንንና ማንነታችንን ይገላል። ብዙ ሰዎች በገዛ ምርጫቸው በሱስ፣ በክህደት፣ በስነ ምግባር ውድቀት ወይንም ከእግዚአብሔር ርቀው በኖሩባቸው ዓመታት የጠፋውንና የሞተውን ማንነታቸውን በውስጣቸው ተሸክመው ይዞራሉ። ዛሬ ጠላት መጥቶ እንዲህ ይለናል፣ አንተ እንደሆነ ከእንግዲህ አትመለስም ይልሃል። ጠላት ዛሬ መጥቶ እንዲህ ይልሃል፣ ወንድሜ ያደረግከው ነገር ሊቀየር አይችልም፣ የሆነው ነገር ያንተ መጨረሻ ማንነትህ ነው ይልሃል። ጳውሎስ ግን እንዲህ ይላል፣ ጥምቀት መቀበር ብቻ ሳይሆን ትንሣኤም ጭምር ነው ይላል። ወደ ውሃ ውስጥ የገባኸው ያው አሮጌ ሰው አይደለህም። አሮጌው ማንነትህ ተቀብሯል። አዲስ ማንነት ደግሞ ከክርስቶስ ጋር የተነሳ ወጥቷል ማለት ነው። ወገኖቼ የትንሣኤ ኃይል ያለፈውን በደል ይቅር ማለት ብቻ አይደለም፣ ዳግም ሕያው የሚያደርገው ግለሰቡንም ጭምር ነው። አዲስ ሰው ይፈጠራል። የነበረበትን ውርደት ሳይሆን የጌታ ኢየሱስን ሕይወት በሰውነቱ የተሸከመ አዲስ ሰው ይሆናል ማለት ነው። ዛሬ ይህንን መልእክት የምታዳምጡ ሁሉ በራሳችሁ ሆነ በሌሎች ወይንም በደቆሷችሁ ሁኔታዎች ምክንያት ነፍሱ የሞተች ተብሎ የተፈረደበት ሰው አለ? የትንሣኤ ኃይል እንዲህ ይላል፣ እግዚአብሔር ሳይናገር ፍርዱ የመጨረሻ አይደለም። እግዚአብሔር ደግሞ ሁል ጊዜ ሕይወትን ነው የሚናገረው። ሃሌሉያ! ትንሣኤው ሕይወት ነው ወገኖቼ። ሁለተኛው ነጥብ ደግሞ የሞቱ ግንኙነቶችንና የፈረሱ ቤተሰቦችን ዳግም ሕያው ማድረግ ይችላል። አያችሁ፣ በሕዝቅኤል 37 ያለውን ያንን የደረቁ አጥንቶች ሸለቆ ደግማችሁ እንድታስቡ ፈልጋለሁ። እነዛ አጥንቶች እንዲሁ ዝም ብለው የተገኙ አጥንቶች አልነበሩም። የእስራኤል ቤት አጥንቶች ነበሩ። አንድ ሕዝብ፣ አንድ ማህበረሰብ በስደት በኃጢአትና ለረጅም ዓመት በመለያየት የተበታተነ ቤተሰብ ነበር። ሕዝቅኤል 37:11 ላይ እሱም የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽሞ ተቆርጠናል ይላሉ አለኝ ይላል። ተቆርጠናል፣ ደርቀናል፣ ተስፋችን ጠፍቷል። ወገኖቼ እናንተስ ይህ ክስተት ዛሬ በሕይወታችሁ ያለን አንድ ግንኙነት ይገልጽ ይሆን? ምናልባት የቀዘቀዘ ትዳር፣ ምናልባት ለዓመታት ያልተነጋገሩ ወላጅና ልጅ፣ ምናልባት በክህደት የፈረሰ ወዳጅነት፣ ምናልባት በግጭት የተከፋፈለ የቤተ ክርስቲያን ቤተሰብ። የእግዚአብሔር የትንሣኤ ኃይል ግላዊ ብቻ አይደለም ወገኖቼ፣ ግንኙነትንም የሚያድስ ነው። እግዚአብሔር በነዛ በተበታተኑ አጥንቶች ላይ እፍ አለባቸው፣ እነሱም ተያያዙ። አጥንት ከአጥንት ጋር፣ ጅማት ከጅማት ጋር፣ ስጋም አለበሳቸው፣ ትንፋሽም ሞላባቸው። እግዚአብሔር ሁለቱም ወገኖች ተስፋ የቆረጡባቸውን ትዳሮች ዳግም ሲያስነሳ አይቻለሁ። ለዓመታት ጠፍተው የነበሩ ልጆች ወደ ቤታቸው ሲመለሱ አይቻለሁ።
በመለያየት የታመሱ ቤተክርስቲያናት ወደ አስደናቂ አንድነት፣ ፍቅር ሲመጡ አይቻለሁ። ከማንኛውም ሰው ወይ ህብረተሰብ ጋር ላላችሁ ለግንኙነታችሁ ገና የሞት ማስታወቂያ አታውጡ ወገኖቼ። ያ የፋሲካ አምላክ የሞተ የሚመስለውን ነገር ሕያው በማድረግ የተካነ አምላክ ነው። ሃሌሉያ። ሶስተኛው ምንድነው? ኃይሉ የሚያደርገው የሚችለው ኃይሉ ምንድነው? የተቀበሩ ህልሞችንና ጥሪዎችን ዳግም ሕያው ማድረግ ይችላል። ዛሬ አንዳንዶቻችሁ በአንድ ወቅት ትልቅ ህልም ነበራችሁ፣ የጥሪ ስሜት ነበራችሁ፣ እግዚአብሔር ለምን እንደፈጠራችሁ ግልጽ የሆነ መረዳት ነበራችሁ። ነገር ግን በጉዞ ላይ በውድቀት ወይ በተስፋ መቁረጥ ወይ በህይወት ሸክም ወይንም አይሆንም በሚሉ የሰዎች ድምፅ ምክንያት ወላጆች ለልጆቻችን የነበረን ያህልም የት ይደርሳል የት ትደርሳለች ያልነው ልጅ ዛሬ ቤት ተዘግቶበት ቁጭ ብሏል። ዛሬ ተስፋ ቆርጣ እንዳልነበረች ሆናለች። ልጄ ሳታገባ ጊዜዋ ሄደ። ወገኖቼ ያ ህልም ተቀብሯል። የተቀበረባችሁ አላችሁ ወገኖቼ። አሁን ከመቃብሩ ጋር ታርቀን ይሆን? ወደዛ አቅጣጫ እንኳን አንመለከትም፣ ተዘግቷል፣ አልቋል ብለን ይሆን? ነገር ግን በአልዓዛር ላይ የሆነውን ላስታውሳችሁ ወዳለሁ። ከሞተ 4 ቀኖት ሆኖት ነበር። 4 ቀን ማለት በወቅቱ በነበረው የአይሁድ ባህል መሞት ብቻ ሳይሆን ስጋው መበስበስ የጀመረበት ጊዜ ነው። ከእንግዲህ ተስፋ የለውም ማለት ነው። የእምነት ሴት የነበረችው ማርታ እንኳን ለጌታ ኢየሱስ እንዲህ አለችው፣ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ዮሐንስ 11:39 እሷ እያለችው የነበረው ጌታ ጊዜው አልፎበታል፣ መበስበሱ በጣም ርቋል። አንተ እንኳን አሁን እዛ ላይ ልታደርገው የምትችለው ነገር የለም ነበር። ጌታ ኢየሱስ ግን ወደ መቃብሩ ሄደ። እንዲህም ብሎ ጮኸ፣ አልዓዛር ሆይ ወደ ውጭ ና። ዮሐንስ 11:43 አያችሁ፣ ጌታ ኢየሱስ በስሙ ጠራው። የሞተውን በስሙ ጠራው። ከመበስበስ ውስጥ በስሙ ጠራው። ከጨለማ ውስጥ በስሙ ጠራው። ከ4 ቀን የሞት ቆይታ ውስጥ በስሙ ጠራው። ወገኖቼ የተቀበረው ህልማችን ስም አለው። ትታችሁት የሄዳችሁት ጥሪ ስም አለው። ለልጆቻችን የነበረን ህልም ስም አለው። ትንሣኤው ክርስቶስ ዛሬ በመቃብር ደጃፍ ቆሞ እየጠራው ነው። ጊዜ አላለፈበትም፣ አልረፈደም። መሽተቱ አያግደውም። የጊዜው መሄድ የጊዜው ማለፍ አያግደውም። አልዓዛርን ከ4 ቀን ሞት ውስጥ ያወጣው የትንሣኤ ኃይል የእናንተን ጥሪ የእናንተን ህልም ለስንት ዓመታት ተቀብሮ ቢቆይም እንኳን አውጥቶ ሕያው ማድረግ ይችላል። ሃሌሉያ! የእኔንም ህልም ሕያው ማድረግ ይችላል። ወገኖቼ 4ኛው ተስፋችንን ዳግም ሕያው ማድረግ ይችላል። ይህ የትንሣኤ ኃይል ተስፋችንን ዳግም ሕያው ማድረግ ይችላል። አንዳንዴ የሚሞተው ግንኙነት ወይንም ህልም አይደለም። አንዳንዴ የሚሞተው ነገሮች ሊለወጡ ይችላሉ ብሎ የማመን አቅማችን ራሱ ነው። ተስፋው ራሱ ይቀበራል። ወገኖቼ ወደ ኢማዩስ በሚወስደው መንገድ ላይ 2 ደቀ መዛሙርት ከስቅለቱ በኋላ ከኢየሩሳሌም እየራቁ ይሄዱ ነበረ። በመንገድ ላይ አብሯቸው ለተጓዘው እንግዳም እንዲህ አሉት፣ እኛ ግን አሉት ሉቃስ 4:21 ላይ እኛ ግን እስራኤልን እንዲበዥ ያለው እሱ እንደሆነ ተስፋ አድርገን ነበር አለ። ተስፋ አድርገን ነበር። ያለፈ ድርጊት ነው። ተስፋው መቃብር ውስጥ መሆኑን የሚገልጽ ንግግር ነው። መስቀሉን አይተው ተጠናቀቀ፣ ተስፋው ሞተ፣ እግዚአብሔር አላዳነም ብለው ደምድመዋል። ያ ገና ያለዩት እንግዳ ደግሞ ቅዱሳን መጽሐፍትን ይከፍትላቸው ጀመር። ልባቸው በውስጣቸው ይቃጠል ነበረ። ከዛም እንጀራውን ቆረሰላቸው፣ አይኖቻቸውም ተከፈቱ። ትንሣኤው ጌታ ኢየሱስ ተስፋ ለቆረጡ ሰዎች የሚሰጠው ልዩ አገልግሎት ነው። ሃሌሉያ! ወደ ተሳሳተ አቅጣጫ በምንሄድበት መንገድ ላይ ያገኘናል። በግራ መጋባታችን ውስጥ አብሮን ይጓዛል፣ ያናግረናል፣ አይኖቻችንን ይከፍታል።
ዮሐንስ 11:25 እና 6 ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሚሆነውም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽን አላት። ወገኖቼ ዛሬ እግዚአብሔር የእኔንና የእናንተን ብቃት እየጠየቀ አይደለም ያለው፣ የሚጠይቀው እምነታችንን ብቻ ነው። ይህንን ታምናላችሁ? ጌታ ኢየሱስም ያላት እንዲህ ነበር፣ ይህን ታምኛለሽን? ወገኖቼ እኔና እናንተ ይህንን እናምናለን? ፍጹም በሆነ እምነት ላይሆን ይችላል፣ ያለምንም ጥያቄ ላይሆን ይችላል። ነገር ግን ሙታንን ለሚያስነሳ አምላክ እጆቻችንን ዳግም ለመዘርጋት እንደፍራለን። ይህንን ካደረግን የትንሣኤ ኃይል ለእኔና ለእናንተ ዝግጁ ነው፣ አሁኑኑ፣ በዚህ በፋሲካ ጠዋት ማለት ነው። ክፍል 3 ታዲያ ይህንን ኃይል እንዴት እንቀበላለን? ወገኖቼ የትንሣኤን ኃይል በራሳችን ጥረት ልንፈጥረው አንችልም። ልናተርፈው፣ በራሳችን ልናመጣው ወይም በመንፈሳዊ ተጋድሎ ብቻ ልናገኘው የምንችለው ነገር አይደለም። ነገር ግን ጳውሎስ ይህንን ኃይል እንዴት ማወቅ እንደምንችል ይነግረናል። ሁሉ ነገር ተገፍቶበት ከእስር ቤት ሆኖ እንዲህ ሲል ይጽፋል፣ እርሱንና የትንሣኤን ኃይል እንዳውቅ በመከራ እንዳልፍ እመኛለሁ አለ። ፊልጵስዩስ 3:10 ጳውሎስ ለብዙ ዓመታት ክርስቲያን ነበር። አብያተ ክርስቲያኖችን ተክሏል፣ ተአምራትን አድርጓል፣ አብዛኛውን የአዲስ ኪዳን ክፍል ጽፏል። ሆኖም ግን አሁን ጥልቅ ናፍቆቱ እንዲህ የሚል ነበር፣ የትንሣኤውን ኃይል ማወቅ እፈልጋለሁ አለ። የትንሣኤው ኃይል አንድ ጊዜ ብቻ ተቀብለን የምንጨርሰው ነገር አይደለም። ከሕያው ክርስቶስ ጋር ያለው ሕያው የሆነ ግንኙነት ነው እንጂ። ይህ ኃይል የሚፈሰው ለእርሱ ቅርብ በመሆን ነው፣ በጸሎት። ይህ ኃይል የሚፈሰው ራስን ዝቅ በማድረግ። ይህ ኃይል የሚፈሰው በቃሉ ውስጥ ነው፣ በቃሉ ትጋት ውስጥ ነው። በእውነተኛና ንስሐ መቃብሩ ገና የታሸገ ቢመስል እንኳን በእርሱ በመታመን ነው። ለዚህ ኃይል ራሳችንን የምንከፍትባቸው 3 መንገዶች አሉ። ይቅርታ። አንደኛው ሸለቋችንን ወደ እርሱ እናምጣ ወገኖቼ። የደረቁ አጥንቶች እንደሌሉ አናስመስል። ልባችን ገና መቃብር ውስጥ እያለ የትንሣኤውን ደስታ የምንለማመድ አንሁን። እግዚአብሔር በመጀመሪያ ሕዝቅኤልን ሸለቆውን እንዲቃኝ ጠይቆታል። እኔና እናንተም የሞተውን ነገር በሐቀኝነት እንድንነግረው ይፈልጋል። እስቲ ያንን የሞተውን ዛሬ ወደ እርሱ እናምጣ ወገኖቼ፣ በስሙ እስቲ እንጥራው። ሁለተኛው የምናየውን ሳይሆን እግዚአብሔር የሚለውን እንናገር እስቲ። በቃል ውስጥ ኃይል አለ ይላል የእግዚአብሔር ቃል። እግዚአብሔር ሕዝቅኤልን በአጥንቶቹ ላይ ትንቢት እንዲናገር አዘዘው። የሞተ በሚመስለው ላይ ሕይወት እንዲናገር ተናገረው። ይህ ትዳር ሊታደስ ይችላል እስቲ እንበል ወገኖቼ። ይህ ጥሪ ገና አልተጨረሰም እንበል። ልጄ ወደ ቤቱ ይመለሳል እንበል። ልጄ ሰው ይሆናል። ልጄ አንድ ቀን ሰው ትሆናለች እንበል እስቲ። ግሩም ሰው ታገባለች እንበል እስቲ። እግዚአብሔር በእኔ ላይ ገና ስራውን አልጨረሰም ብሎ በማወጅ ትልቅ ኃይል አለ ወገኖቼ። እስቲ ዛሬ ተናገሩት፣ በስሙ ጥሩት ወገኖቼ። ያንን የሞተ የመሰላችሁን ነገር ተናገሩት። ትንሣኤ የሚጀምረው በቃል ነው። 3ኛው ለመንፈስ ቅዱስ እንገዛ። ሕዝቅኤል ትንቢት ተናገረ። ከዛም የእግዚአብሔር ትንፋሽ መጣ። እኔና እናንተም የራሳችንን ድርሻ እናድርግ። ራስን መስጠት፣ መታዘዝ እና እምነት ልናደርግ እምነትን ልናደርግ ያስፈልጋል ወገኖቼ። መንፈስ ቅዱስ ደግሞ እሱ ብቻ ሊያደርግ የሚችለውን ያደርጋል። ትንሣኤ የእርሱ ስራ ነው። ሃሌሉያ። ነገር ግን ይህን የሚያደርገው ለመቀበል ክፍት በሆኑ ሰዎች ውስጥ ነው። ይህንን ቃል ሳጠቃልል ወገኖቼ፣ በሸለቆ ውስጥ ተጉዘን መጣን። አሁን ያ ሸለቆ ምን ሊሆን እንደሚችል ላሳያችሁ። የሕዝቅኤል ራእይ እንዴት እንደሚጠናቀቅ ልንገራችሁ። እንደታዘዘው ሕዝቅኤል ትንቢት ተናገረ። አጥንቶቹ ተንገጫገጩ፣ ተያያዙ፣ ጅማትና ስጋም ለበሳቸው። ነገር ግን ገና ትንፋሽ አልነበራቸውም።
እግዚአብሔርም ለትንፋሽ ትንቢት ተናገር፣ 4ቱን ነፋሳት ጥራ አለው፣ ትንፋሽም ገባባቸው ይላል። የእግዚአብሔር ቃል እንዲህ ይላል፣ ሕያዋንም ሆኑ፣ በእግራቸው ቆሙ፣ እጅግም ታላቅ ሰራዊት ሆኑ ይላል ሕዝቅኤል 37:10። በሕይወት መኖር ብቻ አይደለም፣ ዝም ብሎ መትረፍ ብቻ አይደለም ወገኖቼ፣ ታላቅ ሰራዊት ሆኑ። እነዛ የተበታተኑ የደረቁና ለረጅም ጊዜ የሞቱ አጥንቶች የሞሉበት ሸለቆ ወደ ታላቅ ሰራዊት ተለወጠ። የትንሣኤ ኃይል የሚያደርገው ይሄንን ነው። የጠፋውን መመለስ ብቻ ሳይሆን ይለውጠዋል። የታደሰው ትዳራችን ሌሎች ትዳሮችን የሚያድን ምስክርነት ሊሆን ይችላል። ዳግም ሕያው የሆነው ጥሪያችሁ ሌሎች ሊያደርሱባችሁ የማይችሏቸውን ሰዎች ሊደርስ ይችላል። ልጆቻችን መመለስ ብቻ ሳይሆን አገልጋዮች ይሆናሉ። መሳካት ብቻ ሳይሆን በስኬታቸው የእግዚአብሔርን ስራ የወንጌልን ስራ የሚደግፉ ልጆች ይሆናሉ። ሃሌሉያ! የታደሰው ተስፋችን ለሚሰጥሙ ሰዎች መልህቅ ሊሆን ይችላል። ወገኖቼ እግዚአብሔር እኔና እናንተን ዳግም ሕያው የሚያደርገን ለእኛ ብቻ ብሎ አይደለም። እሱ ሕያው የሚያደርገን የዛ ታላቅ ሰራዊት አካል እንድንሆን ነው። ፋሲካ የሚያከብረው ይሄንን ነው ወገኖቼ። ጌታ ኢየሱስ ከመቃብር መውጣቱን ብቻ ሳይሆን እሱ ያስነሳው ያ ኃይል ወደዚህ ዓለም ወደ እኛ ሸለቆዎች፣ ወደ ደረቁ ስፍራዎቻችንና ወደ መቃብሮቻችን መለቀቁን ነው። ጠላት ሊቀብረው ያሰበውን እግዚአብሔር ሊጠቀምበት አስቧል። በፋሲካ ጧት ጥንታዊቷ ቤተ ክርስቲያን የምትለዋወጠውን ሰላምታ ዛሬ አብረን እንበል። ክርስቶስ ተነስቷል፣ በእውነትም ተነስቷል፣ መቃብሩ ባዶ ነው እንበል። እሱ ስለተነሳ በሕይወታችን ውስጥ ሞት የነካው ነገር ሁሉ የመለወጥ ዕድል አለው። ዛሬ ወገኖቼ ይህንን መልእክት ከሰማችሁ በኋላ በትንሣኤ አምናችሁ ብቻ ሳይሆን ትንሣኤውን በሕይወታችሁ እየጠበቃችሁ እንድትኖሩ ጸልያለሁ። መልአኩ ለሴቶቹ 2 ትእዛዛትን ሰጥቷቸዋል። ኑና እዩ፣ እንዲሁም ሄዳችሁ ንገሩ አለ። ዛሬ ወገኖቼ እኔና እናንተም የጸጋውን ማስረጃ በሕይወታችን እንድናይ ተጋብዘናል። ነገር ግን በባዶ መቃብር ዘንድ ብቻ መቅረት የለብንም። መቃብሩም ባዶ እንደሆነ አዳኙ በሕይወት እንዳለና ታሪኩም ገና እንዳላበቃ በሐዘንና በተስፋ መቁረጥ ለተዋጠው ዓለም ሄደን እንድንናገር ተጠርተናል። ዛሬ በማንኛውም አይነት መቃብር፣ በማንኛውም ሐዘን ወገኖቼ፣ በማንኛውም ፍርሃት ወይ ውድቀት ውስጥ እንዳላችሁ ቢሰማችሁ የመልአኩን ቃል አስታውሱ። ድንጋዩ የተንከባለለው ጌታ ኢየሱስ እንዲወጣ አልነበረም፣ እሱ አስቀድሞ ወጥቷልና። ድንጋዩ የተንከባለለው እኔና እናንተ ወደ ውስጥ አይተን ሕይወት የመጨረሻውን ድል እንዳገኘች እንድናውቅ ነው። በእውነት ተነስቷል። እንጸልይ። ቅዱስና ዘላለማዊ ሆንክ የተነሳኸው ጌታ ኢየሱስ፣ በክርስቶስ ኢየሱስ ስም እንደገና ወደ ጸጋ ዙፋን እንቀርባለን። በባዶ መቃብር ፊት ቆመን መላእክት ያወጁትን እናውጃለን። እሱ እዚህ የለም፣ ተነስቷል። ጌታ ሆይ አንተ ሕያው ሆነህ እኛን ሕያው ስላረከን በክርስቶስ ኢየሱስ ስም እናመሰግናለን። ዛሬ ደግሞ እንደገና ሸለቆቻችንን ወደ አንተ ይዘን እንመጣለን። ጌታ ሆይ ዳግም ሕያው ይሆናሉ ብለን ማመን ያቆምንባቸውን የደረቁ አጥንቶቻችንን፣ የቀበርናቸውን ህልሞች፣ ተስፋ የቆረጥንባቸውን ግንኙነቶች፣ ያጣናቸውን ያጣነውን ማንነታችንንና ዳግም ለመያዝ የፈራነውን ተስፋ በክርስቶስ ኢየሱስ ስም ወደ አንተ እናቀርባለን። አቤቱ የዘላለም አምላክ ህይወትን የምትሰጥ የህይወት እስትንፋስ እፍ እንድትልብን በክርስቶስ ኢየሱስ ስም ጸልያለሁ። በውስጣችን በሞተው ነገር ላይ ቃልን ተናገር። የትንሣኤው ኃይል በሦስተኛው ቀን በዛ መቃብር ውስጥ ያደረገውን ዛሬ በእኔና በወገኖቼ ላይ በህይወታችን ውስጥ እንድታደርግ እንጸልያለን። ዛሬ ጌታ ሆይ ያንተን ህይወት እንቀበላለን። የተነሳውን
ድል አድርጎ የተነሳውን ሕይወትን እንቀበላለን። ላንተ ለጌታችን ላዳኛችን ለተነሳው ንጉሳችን በክርስቶስ ኢየሱስ ስም ራሳችንን ዳግም እንሰጣለን። በዚህ ሸለቆ ውስጥ ለሚኖረው ዓለም ይህንን የትንሣኤ ተስፋ የምናመስር ታላቅ ሰራዊት እንድታደርገን በክርስቶስ ኢየሱስ ስም እኔ ጸልያለሁ። ጌታ ሆይ ደግሞም ጌታ ሆይ በሕይወታችን የተሸነፉ የሚመስሉ ሁሉ ባንተ ትንሣኤ ኃይል ድልን ያገኙ። ጌታ ሆይ ክብር ሁሉ ላንተ ይሁን። ይህንን ሁሉ የምንጠይቅህ በሞተው በተሰቀለው ነገር ግን ሞቱን አሸንፎ በተነሳው በአሸናፊው በጌታ በኢየሱስ ክርስቶስ ስም ነው። አሜን። መስቀል ስር ሸክሜን ልጣለው፣ ሸክሜን ልጣለው። ማረፊያ ኢየሱስ ሰላሜ ባንተ ነው፣ እረፍቴ ባንተ ነው። እስኪ መስቀል ስር ሸክሜን ልጣለው፣ ሸክሜን ልጣለው። አባ ማረፊያ ኢየሱስ ሰላሜ ባንተ ነው፣ እረፍቴ ባንተ ነው። ሁሌ ያለቀበትን መስቀልክን ያየው፣ መስቀልክን ያየው አባ ያኔ መከራዬን ችግሬን ረሳለው፣ ባንተ ላይ ጥላለው። ሁሌ ያለቀበትን መስቀልክን ያየው፣ መስቀልክን ያየው ያኔ መከራዬን ችግሬን ረሳለው፣ ባንተ ላይ ጥላለው። ስለኔ ተሰቅለ፣ ስለኔ ተሰቅለ አንተ በኔ ፈንታ እርጉም ሰው ተብለ፣ እርጉም ሰው ተብለ ተፈጸመ ብለ ሁሉንም ጨረስከው፣ ሁሉንም ጨረስከው ለዘለዓለሙ መርገሜን ወሰድከው፣ ዕዳዬን ከፈልከው። መራራውን ጽዋ ጠጣ በኔ ፈንታ፣ የታሰርኩበትን ሰንሰለት ልትፈታ መስቀል ስራ አለው ጥያቄን ይዤ ከላይ ወሰደው ኢየሱስ ወዳጅ። እስኪ መስቀል ስር ሸክሜን ልጣለው፣ ሸክሜን ልጣለው። ማረፊያ ኢየሱስ ሰላሜ ባንተ ነው፣ እረፍቴ ባንተ ነው። እስኪ መስቀል ስር ሸክሜን ልጣለው፣ ሸክሜን ልጣለው። ማረፊያ
ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለቀበትን መስቀልክን ያየው መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ባንተ ላይ ጥላለሁ ሁሉ ያለቀበትን መስቀልክን ያየው መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ባንተ ላይ ጥላለሁ ሸክም ሲያንገላታኝ ቀንበር ሲከብድብኝ ጨለማው በርትቶ መሄጃው ሲጠፋኝ ቀና ብዬ ሳይ ስጠራ ጌታዬ ስጠራ አባዬ ድረስና ስበረው ከላይ ቀንበሩ ከላይ ከእናት ከአባት በላይ ቀርበህ የምትረዳኝ ሚስጥሬን ተካፋይ ከታላቁ ስፍራ ከዛ የወረድከው ፍቅር ያስገደደ ለኔ ነው ችግሬን የሚረዳ እንዳንተ የለምና ሁሉን ነግርሃለው ፊት ደፋና እናንት ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ነው